ፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አግኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችላል ነበር። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው እነዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። ቤተ ክርስቲያን የወንበዶች ዋሻ አይደለችም። ገና ለገና ሰዎች ግብረ ሰዶማዊ እንደሆኑ ሲታወቅባቸው ዘለው ገዳም እየገቡ ከተጠያቂነት ለማምለጥና መንፈሳዊ ለመሆን መጣር በፍጹም ትክክል አይደለም። ሰላም ለናንተ ይሁን። እንዴት ናችሁልኝ ቤተሰቦቼ? ዛሬም እንደተለመደው ለናንተ ወቅታዊና አዳዲስ መረጃ ያዘል ቪዲዮዎች ይዤላችሁ መጥቼ ተገናኝተናል። ቤተሰቦች በዛሬ ቪዲዮ ይዤላችሁ ከመጣኋቸው ጉዳዮች መካከል እንግዲህ ከሰሞኑ ሁላችንም ሰምተን ልባችን ያስደነገጠው የጋዜጠኛ ሶፎንያስ ጉዳይ እንግዲህ አሁንም ላይ በአዳዲስ መረጃዎችና በአዳዲስ ቪዲዮዎች እንግዲህ ወደኛ ጋር መረጃዎች እየመጡ ይገኛሉ። እነሱን ጋብዣችሁ ሀሳባችንን ሰተንበት ምንዳስ ይሆናል። እንዲሁም በተጨማሪ ብዙዎቻችን ሰከላ በሚለው ፕሮግራም የምናውቃት ትዕግስት ግርማ እንግዲህ እሷም አሁን ላይ ስለ ግብረ ሰዶማውያን የሰጠችው ድንቅ ምላሽና ድንቅ ንግግር አለ። እንዲሁም በተጨማሪ ብዙዎቻችንን ያሳዘነው ከቅርብ ቀናት በፊት እንግዲህ በሞት ያጣነው አርቲስት እንዲሁም ኮሜዲያን ወንደሰን አውራሪስ እንግዲህ የባለቤቱና የልጁ መጨረሻ እንግዲህ እጅግ ያሳዝናል። ከዚህ ጋር ተያይዞ አዳዲስ ቪዲዮዎችም እየወጡ ይገኛሉ። ምን ተፈጠረ እሱንም የምጋብዛችሁና ሀሳባችንን እንሰጥበታለን። እኛና እኛ የመሳሰሉ ቪዲዮዎች ይዤላችሁ መጥቻለሁ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩኒቲ ነው። ሰብስክራይብ በማድረግ ቻናሉን ማሳደግ እንዲሁም ደግሞ ፋሚሊ መሆን እንዳይረሳ፣ ቪዲዮዬንም ደግሞ ላይክ ማድረግ እንዳትረሱ። ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሀዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃን ያመጣውላችሁ። እጅግ በጣም ያሳዝናል። ልብ የሚሰብር በእውነት ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሀዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ። ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባልልቸው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ አንድ ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም። እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው። ሲሞት እንዴት ሁለተኛ እንገለዋለን? እና ማንም ጥፋተኛ እንዴት? ይሄ ባህላችን አይደለም፣ ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚካሄደው ያውም ከቀበሌ ቤት እንዴት እናባራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ። እርዷት ባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት።
የባለቤቴ ስልክ። ልጄ ትንሽ ልጅ ናት፣ አባቷን ያጣችው። እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገር አልችልም፣ በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። እጅግ በጣም ያሳዝናል። ይህ መረጃ ከወጣበት ሰዓት ጀምሮ ብዙዎች እየተነጋገሩበት ይገኛሉ። እኔም ሀሳብ ለመስጠት ያህል የሰው ልጅ እንግዲህ ከንብረትም ከቁስ በታች ሆኖ እንግዲህ ዋጋው በረከሰበት ዘመን ላይ እንደዚህ አይነት ድርጊቶችን መስማት ከጀመርን ጆሮአችን እንግዲህ በርከት ያለ ጊዜ ሆኗል። አሁን ላይም ይህ የሚያሳዝን እንዲሁም ደግሞ ነውር የሆነ ነገር ነው። ምክንያቱም ያው በሱ ቦታ ሆኖ እንግዲህ የሱን ሚና የሚወጡ ቢሆኑ ጥሩ ነው ብዬ ነው የማስበው። በተለይ የሱ ቤተሰቦች ያው እሷም ታማሚ ነችና ቢረዷት፣ ልጁም ነች ደግሞ መማር አለባት፣ አስፈላጊ ወጪዎች ሊኖሩባት ይችላሉ። እሱንም እንግዲህ ሼር አድርጎም ቢሆን የሆነ ደገፍ እያደረጓት ከጎናቸው መቆም ሲገባቸው ከቤት አስወጥቶ እንግዲህ ጎዳና ላይ ማስወጣት ምን ይባላል? በዚህ ላይ እስቲ ሀሳብ ስጡበት። በተጨማሪ ቤተሰቦች የትላንትናው ዕለት የሰማነው ሌላኛው መረጃ የቲክቶከሮቹ መታሰር ያው ሌሎቹን የሰማነው ቢሆንም ግን ተጨማሪ እንግዲህ ታሰሩ አሉ። ሁላችንም የምናውቀው አዶናይ በትላንትናው ዕለት እንግዲህ በህግ ቁጥጥር ስር ውሏል። ከጃኒ ጋር ነው የተያዘው ወይ ደግሞ ስመኝ ገብሩ ጋር እንግዲህ በቁጥጥር ስር ውሎ ይህ መረጃ ወጥቶ እየተሰራጨ ይገኛል። ከዚህ ጋር ተያይዞ ከህግ አንጻር እነሱ የታሰሩበትን ምክንያት እንግዲህ ጠበቃ ደጉሎ ቀለል ባለ ንግግር የተናገረ ንግግር አለች። እሷን ልጋብዛችሁና ሀሳባችን እንሰጥበታለን። ስግጥ ፍምስ በሉ ማለት የወንጀል ተጠያቂነት አያስከትልም። አሜሪካዊ ዜጋ መሆን ከተጠያቂነት አያድንም። ሰላም ደጉላው ነኝ። እንግዲህ በሀገራችን የወንጀል ህጉ የራሱ ዓላማ ያሉ ሲሆን በዋናነት የማህበረሰቡን ሰላምና ጸጥታ ማስከበር፣ ከዚህም ባሻገር ወንጀል ፈጽመው የተገኙትን ለህግ ማቅረብና ተገቢውን ቅጣት ማስገኘት ሲሆን ፐብሊክ ሞራል፣ የህዝብ ደህንነት፣ የህዝብ ሞራልን እሴትን መጠበቅ እንደሆነ እንረዳለን። ከዚህ ባልተናነሰ መልኩና ደግሞ የወንጀል ህጉ ፕሪንሲፕልስ ከሚባሉት ወይም ደግሞ መሪዎች ከሚባሉት መካከል አንድ ድርጊት ወይም ደግሞ ያለማድረግ በግልጽ በወንጀል ህጉ ወንጀል ነው ተብሎ እስካልተደነገገ ድረስ የወንጀል ተጠያቂነት ወይም ደግሞ ቅጣት መጣል እንደማይቻለው አብሮ ተያይዞ ተደንግጎ ይገኛል። ስለዚህ በሀገራችን የወንጀል ህጎች በምንመለከትበት ጊዜ ስግጥ ፍምስ ብሎ መናገር ብቻውን የወንጀል ተጠያቂነት እንደማያመጣ እንገነዘባለን። ከዚህም ባሻገር ህገ መንግስቱን ጨምሮ በሌሎች ድንጋጌዎች ማንም ሰው ሀሳብን በነጻነት የመግለጽ መብት እንዳለውና በልዩ ሁኔታ እነዚህ የሚገደቡት ደግሞ በተለያዩ በሌሎች ህጎች እንደ ስም ማጥፋት፣ የጥላቻ ንግግር ሆኖ ሲገኙ ብቻ እንደሆነ መረዳት ይቻላል። ስለሆነም አንድ ድርጊት ወይም ደግሞ አንድ አነጋገር ከባህል፣ ከወግ፣ ከሃይማኖት፣ ከሞራል ጋር ስለሚጻረር ብቻ የወንጀል ተጠያቂነት ያስከትላል ብሎ ማሰብ ተገቢ አይደለም። ከዚህም ባሻገር አንዳንዶቻችሁ አንድ አሜሪካዊ ዜጋ በኢትዮጵያ ምድር ወንጀል ቢፈጽም ይጠየቃል ወይ ብላችሁ ጠይቃችሁኛል። ወይም ደግሞ የአሜሪካ ኤምባሲ፣ የአሜሪካ ፕሬዝዳንት ጽሕፈት ቤትና ሌሎች አካላት በቀላሉ ዜጋቸውን ከሀገር ሊያስወጡት እንደሚችሉ ታስባላችሁ። ይህ ግን ስህተት ነው። አንድ አሜሪካዊ በኢትዮጵያ ምድር በባህር ሆነ በየብስ በአየር ሆነ በምድር በየትኛውም የኢትዮጵያ ግዛት ወንጀል የፈጸመ እንደሆነ ተገቢው ምርመራ ተጣርቶበት ጥፋተኛም ከተባለ ተገቢውን ቅጣት ያገኛል። ከዚህ ጋር በተያያዘ ዲፕሎማቶችና አምባሳደሮች የተለየ ዓለም አቀፍ ልማድን በተከተለ መልኩ ትሪት እንደሚደረጉ ማሰብ ተገቢ ነው። ስግጥ ፍምስ በሉ ማለት ብቻውን ወንጀል አይደለም። አሜሪካዊ ዜጋ መሆን ከህግ ተጠያቂነት አያድንም። አመሰግናለሁ። ጠበቃ ደጉሎ ያጋራን መረጃ ሰምታችኋል። ከህግ አንጻር እና አዶናይ ጉዳይ ምን እንደሚመስል ግልጽ አድርጎ ተናግሯል። እና አዶናይ እንግዲህ የሚያስቀጣቸውን እንዲሁም ደግሞ የማያስቀጣቸውን ጉዳይ ግልጽ አድርጎ ተናግሯልና በዚህ ላይ ሀሳብ ካላችሁ ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው የአለባበስ ስታይላቸውን የምናውቀው ሳናቀው እንደ ፋሽን ስንቶቻችን አውቀን ተከትለናል ወይስ ሳናቀው ለብሰን ተከትለናል? የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል፣ የቁልፍ አያያዛቸው ያስታውቃል፣ ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? የኢትዮጵያ ወንድ ወገቡን ጠበቅ አድርጎ ሱሪን አስሮ ሲሄድ ያምርበታል። ወንድ ነው እንደንትን ዝቅ አድርጎ
ካለባበሳችን እንጀምር፣ ከዚህ እንጀምር፣ ራሳችን መለወጥ እንጀምር። የዛኔ ሌሎችን እንለያቸዋለን። አዎ ይሄ ነው ስለዚህ መወገዝ አለበት እንላለን። መንግስትስ እስከመቼ ነው የሰይጣንን ኮርማዎች የሚቀልበው? እነኚህ እኮ የሰይጣን ኮርማዎች ናቸው። ሰይጣን ደግሞ ከሰው ጋር ምን ህብረት አለው? እስከመቼ ነው ዝም የምንለው? ይሄንን ሀገር ለማን ነው የምናስረክበው? ለነዚህ ለሰይጣን ኮርማዎች? አረቻ ሀገር ቅድስት ናት። አረ አናርክሳት፣ በእኛ ተግባር አናርክሳት። አረ ገና አጣጥመን አልበላናትም ይቺን ኢትዮጵያን። አረ ቅድስናዋን ደብቃብናለች። የእውነት በጣም ይከብዳል፣ በጣም ያሳዝናል። የቱ ጋር ነው የቆም ነው? ምን እያደረግን ያለ ነው? ልጆቻችን በምን ሁኔታ ነው እያሳደግን ያለ ነው? ስንቶቻችንን በኢትዮጵያ ባህል ወግና ስርዓት ልጆቻችንንስ እያሳደገን ያለ ነው? ለምንድነው ሌሎቹ ናፋቂ የምንሆነው? ለምንድነው የራሳችንን አጉልተን የማናሳየው? ለምን ሌሎች የኛን ነገር ሲነግሩን እንሰማቸዋለን? ለምን የራሳችንን አክብረን ሌሎች እንዲያከብሩት አናደርግም? ስንት የሚከበር ባህል እኮ አለን። ህግ ማለት ደግሞ እኮ ይሄ ዶግማ አይደለም፣ ቀኑና ነው። ይቀየራል። ለምንድነው የማይቀየረው? ወደ ሳይሆን ትቀይራለህ። በቃ ነው ይቀየራል። አርቲስት ትዕግስት የተናገረችው ንግግር ሰምታችኋል። ይህን ነገር እንደቀል ለማየት የለብንም። የአቅማችንን ያህል ከአቅማችንን በላይም ቢሆንም እስከ መጨረሻ ድረስ ልንቃወሙ የሚገባ ጉዳይ ነውና ሁላችንም በእንደዚህ አይነት ጉዳይ ላይ ተቃውሟችን ሊቀጥል ይገባል። በዚህ ሀሳብ ላይ ተስማማላችሁ ብዬ አስባለሁ። ካላችሁ ሀሳብ ኮሜንት ሴክሽን ላይ ግለጹልኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። ፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አግኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችል ነበር። እፈልጌ የነበረው እኔ እንደዛ አልነበረም። እፈልጌ የነበረው እኔ የማንቂያ ደወሉ ሁኜ እንደዛ ዳር ዙሬ ጠይቄ አሃ በዚህ ህይወት ከቀጠልኩ ሌላ ከተክለ ሃይማኖት የከፋ ሰው ጋር ይደርሳል እና ህይወት ያኔ ይገለባበጣል። እዚህም ደረጃ ነኝ እንዴ ብሎ እንዲነቃ ራሱን እንዲከላከል ራሱ ሶፎንያስ እፈልግ የነበረው እንጂ እኔ እዛ ጋር ቁጭ አድርጌ ይሄው ማለትና ውሃ እስኪጠማው እስኪንቃቃ ማሳየት ጠፍቶኝ እኮ አይደለም። ማአት ዶክመንት እኮ ነበር። ታስታውሻለሽ? ቪዲዮን አይተሽው ከሆነ ይሄን እዚህ ጋር የተላላከው የተጻጻፍከው የድምጹ የምስሉ ያንተ እንደሆነ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እዚህ ጋር ግን አልደግመውም። እሱን ማለት በራሱ ነውር ነው በእኛ ባህል። ዊርድ ነው ምናምን ብሎ እሱ አቃለለው። የምን ዊርድ? በጣም የሚደገም አይደለም። በእግረኛው ሚዲያ ላይ የምናውቀው እንግዲህ ጋዜጠኛ በእግረኛው ሚዲያ ላይ የምናውቀው እንግዲህ ተክሌ ከዚህ በፊት እንግዲህ እሱ ላይ ቀርቦ ብዙ ክርክርና ብዙ ተጣጋው ውስጥ ገብቶ ነበረ። ከሱም አልፎ ከባድ ዲስሪስፔክት አርገዋልና ተብሎ በብዙ ሰዎች ዘንድም እንግዲህ ተክሌ ላይም ትችት ቀርቦበት ነበረ። አሁን ላይ ከወጡት ማስረጃዎች የበለጠ እጄ ላይ ቀርቦ ነበረ። ነገር ግን እንዲማርባቸው ብዬ ነው ያንን ማስረጃ ሳላወጣ ያሳለፍኩት ብሎ ተናግሯል። እንደዚህ አይነትም መልካም ስራ ነው ብዬ አስባለሁ። ምክንያቱም አሳልፎ ለህዝብ አልሰጠውም። ነገር ግን እንዲማርበት ግን ነግሮታል ማለት ነው። ይህን ነገርንም አልፎ ነው አሁን ላይ ጋዜጠኛ ሶፎንያስ እንግዲህ በእንደዚህ አይነት ሁኔታ ውስጥ የተገኘው። እጅግ በጣም ያሳዝናል። እናንተስ ምን ትሉበት አላችሁ? ሀሳባችሁን ስጡበት። ግብረ ሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄንን የዚያን ጊዜ ከተጠየቀ የዚያን ጊዜ ጫፍ ደርሶ ነበር፣ ብዙ ሆነው ነበር በሉ። እዚያ ውስጥ 16 ዓመት ወይም 17 ዓመት ሲጨምሩበት የት እንደደረሰ አታውቁም። አሁን ተመሳሳዩ በስቷል። የሚመጣውን ሁሉ ሰው መጠንቀቅ አለብን በእውነቱ ማለት ነው። ተግታችሁ ባይናችሁ ቤተክርስቲያናችን ገዳማችንን መጠበቅ አለብን። ኃጢአት አንድ በራሳችን ሰውነት በስቷል፣ ሁለት እንደ ሀገር በድለናል። የሀገር በደል የሚባለው ይሄ ነው። እነዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው፣ ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት።
ሲያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። አባ ገብረ ኪዳን ያሉትን ሰምታችኋል። ራሳቸውን ለማስፋፋት በምን ያህል ርቀት እንደሚጓዙ እንግዲህ ስትሰሙት በጣም እጅግ በጣም ያሳዝናልም ያስደነግጣልም። ይህ ነገርን እንዴት ብለን ከሀገራችን ማውጣት እንዳለብን ይህ የሁላችንም ትልቁ የቤት ስራ ነው። ነገር ግን ከእንደዚህ አይነት ጉዳይ ጋር የተያያዙ ሰዎች እንኳን ራሱ ሮጠው ወደ ቤተክርስቲያን ነው የሚሄዱት። ያው አሁንም ጋዜጠኛ ሶፎንያስም ጸበል እንደሚገኝ ሁላችንም እንግዲህ ሰሞኑን የሰማነው መረጃ ነው። ከዚህ ጋር ተያይዞ ጸበል በመግባቱ ብቻ ትልቅ ትችት እየቀረበበት ይገኛል። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ቤተ ክርስቲያን የወንበዶች ዋሻ አይደለችም። ገና ለገና ሰዎች ግብረ ሰዶማዊ እንደሆኑ ሲታወቅባቸው ዘለው ገዳም እየገቡ ከተጠያቂነት ለማምለጥና መንፈሳዊ ለመሆን መጣር በፍጹም ትክክል አይደለም። ቤተ ክርስቲያንም ከእንደነዚህ አይነት ሰዎች ጎን ልትቆም አይገባም። ምክንያቱስ ብዙ ሰዎች ኢትዮጵያ ውስጥ በተለይ ስትመለከቱ እንዴት ነው የሚሆነው? በዓለማዊ ስፍራ ላይ በጣም በተበላሸ ስፍራ ላይ ይገኙና ቤተ ክርስቲያኒቱን የማይወክል በጣም አስቀያሚ ለሌሎች ምሳሌ የማይሆን ማስተማር የማይሆን ነውር ካደረጉ በኋላ ልክ ሊጠየቁ ሲሉ ህዝቡ ሲባንንባቸው ዘሎ ገዳም ይገባሉ። ይሄ ትክክል አይደለም፣ ትክክል አይደለም። ስለዚህ የሰራው ኃጢአትን ብቻ አይደለም፣ ኦፍ ኮርስ ወንጀልም ጭምር በወንጀል የሚያስጠይቅም ነገር ነው። ስለዚህ ቤተክርስቲያን እነዚህን ሰዎች አውጥታ በመስጠት ለብዙዎቹ ማስተማሪያ ማድረግ መቻል አለባት። አለበለዚያ ግን በእንደነዚያ ልምምድ ውስጥ የሚገኙ በርካታ ሰዎች ማምለጫ እንዳላቸው ያስባሉ። ሲጀመር ቤተክርስቲያን ወንጀለኞችን መደበቂያ ስፍራ አይደለችም። አይደለም እንዴ? ማንም ሰው ገደለ፣ እንደዚህ ያደረገ፣ ግብረ ሰዶም ሆነ ከዛ ባልክ ሲታወቅበት ዘሎ ግብት እንዲህ ይባል ነገር የለም። እስከ ዛሬ የት ነበርክ? የት ነበርክ እስከ ዛሬ? ገዳም ለመሄድ ጽሙና ለመያዝ ለመማር ለመታረም ጊዜ አልነበረ? ጊዜ እኮ ነበረ። ነገር ግን የምትፈልጋቸውን ስራ ካደረግክ በኋላ ልክ ጉዳዩ ይፋ ሲሆንና ሲታወቅብህ በመረጃ ሲደገፍ ዘለ ጥልቅ አልክ ማለት ነው። ይሄ በፍጹም ተቀባይነት የለውም። ስለዚህ ሊወጣ በህግ ሊጠየቅ ለብዙዎች ደግሞ ማስተማሪያ ሊሆን ይገባል። እውነት ነው የወንድማችን ሀሳብ። ይህ የሁላችንም ጥያቄ ይመስለኛል። እኔ እንደራሴ ጋዜጠኛ ሶፎንያስ ገዳም ከገባ ጊዜ ጀምሮ እቺ ጥያቄ በውስጤ ነበረች። ምክንያቱም ቤተክርስቲያን የወንበዶች መሰብሰቢያ ነች እንዴ? አይደለችም፣ እኔ እስከማውቀው ድረስ። ምክንያቱም ማንም ሰው ብዙ ጥፋት አጥፍቶ ብዙ ወንጀል ሰርቶ እንግዲህ ሮጦ ቤተክርስቲያን ሄዶ መደበቁ ተገቢ አይደለም። መጀመሪያ ከራስ ታረቅ፣ ሁለተኛ ደግሞ ከህጋዊ ወይም ደግሞ ከምድራዊ ህግ ጋር ራስህን ነፃ አድርግ። ራስን ነፃ አድርገህ ምንም አይነት ነገር ችግር ሳይኖርብህ ወደ ቤተክርስቲያን መሄድ ይችላል። ከነ ችግሮች ሮጠህ ሄደ ቤተክርስቲያን ገብተህ ቤተክርስቲያንን ማሰደብ ይሆናልና እባካችሁን እንደዚህ ስራ የምትሰሩ ሰዎች ካላችሁ ተጠንቀቁ። ሌላ ምንም ልላችሁ አልችልም። በዚህ ጉዳይ ላይ ግን ብዙዎች ሀሳባችሁን የሰጡበት ይገኛሉና እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። አያደርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ እላለሁ ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም።
ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሰይጣን ወገን ካልሆነን በስተቀር ይሄንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው፣ የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን፣ እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ፣ በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ፣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ካሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። አዎ የሰጠን ሀሳብ ትክክል ነው። ምናልባት ይህ ልጅ ቢሞት ኖሮ እኛ ያሸንፈናል ወይንስ ምንድን ነው የሚባለው? እኔ እንዲሞት አልፈልግም። ምክንያቱም ለምን ካላችሁ ደግሞ ማንኛውም ነፍስ ሳትነጻ ወይም ደግሞ ቅዱስ መንፈስን ሳትይዝ ወደ ፈጣሪዋ መቅረብ የለባትም እና ይቅርታ ጠይቆ ካለበት ህይወት እንግዲህ ከገባበት ይህ የርኩሰት ህይወት ወጥቶ ራሱን ገዝቶ እንግዲህ በንስሐ ህይወት ውስጥ ሆኖ ተመላልሶ ከምድርም ከሰማይ የሚያልተጣላ ሰው ሆኖ ንጹህ ሆኖ ሲሄድ ሁላችንም የምንመኘውና የሁላችንም ተስፋ የሆነችውን ደግሞ የፈጣሪ መንገድን ተከትለን በፈጣሪ ዘንድ ተቀባይነትን ለማግኘት ነውና ይህን ነገርን ቢገጥመው ወይም ደግሞ በመልካምነት ወደ አምላኩ ቢሄድ ከሚሉ ሰዎች መካከል ነኝና ይህ ሰው ካለበት ህይወት እንዲወጣ ብዙ እርዳታ የሚያስፈልጓል፣ የሚካድም አይደለም በዓለማዊም በመንፈሳዊምና ስለዚህ በእንደዚህ አይነት ጉዳይ ላይ ከጎኑ ቢሆኑለት በተለይ ቤተሰቦቹም ሊሆን ይችላሉ፣ በዙሪያ ያሉትን ጓደኞቹ ከጎኑ ቆመው ካለበት ህይወት ቢያወጡትና ለቀድሞ ህይወቱ ቢመለስ ብዬ ሀሳብ መስጠት ፈልጋለሁ። ይህ የኔ ሀሳብ ነውና ሀሳባችሁን እንግዲህ ኮሜንት ሴክሽን ላይ ግለጹልኝ። መጀመሪያ ደረጃ ወደዳችሁም ጠላችሁም ፍሬዘር ያደረገው ነገር በጣም ብሬቭ መሆንን ይጠይቃል። በጣም ደፋር መሆንን ይጠይቃል። አንዳንዶቻችሁ ይመስለኛል ሙሉን አላያችሁትም፣ የተቆራረጠ ቪዲዮ እያያችሁ ይመስለኛልና በጣም ክሬዲት ለማሳጣት ልጁን ጥራችኋል። ድምፁ ተቆራርጧል፣ የሆነ ነገር ብለዋል፣ እንገናኛለን ብለዋል። he was emotional. what do you expect? እንደተነካ እንደተደፈረ ነው የሚሰማው። ስለዚህ ብዙ ነገር ሊል ይችላል። እምነት ያጣችሁበት ሰዎች ካላችሁ it's up to you ግን አንድ ነገር የማውቀው ነገር ምንድነው ሶፎንያስ በጣም ብዙ ወንዶችን ሀራስ አድርጓል። ብዙ ወንዶች ግን ደፍረው ወጥተው እንዲህ ብሎኛል አላሉ። የእግረኛው ላይ የነበረ የተባሉትን የተቆራረጡ ቪዲዮዎች አግኝቻለሁ፣ ሙሉ ቪዲዮ ስለጠፋ እዛ ላይ ጠያቂው በጣም በትዕቢት ሲጠይቀው የነበረው እጁ ላይ ኤቪደንስ ስለነበረው ነውና በጣም ብዙ ወንዶች ደግሞ በእንደዚህ አይነት ነገር እንደተጠየቁ ግልጽ ነው። ራይት ሶፎንያስ ፍሬዘር ጋር አልጀመረው፣ ፍሬዘር ጋር ግን ጨርሶታል። we need to give credit ለፍሬዘር ክሬዲት መስጠት አለብን። አንዳንዶቻችሁ ትላንትና ስለ ኮግኒቲቭ ዲሶናንስ ተናግሬ ነበር። ከሶፎንያስ እንደዚህ አይነት ነገር ስለማትጠብቁ አሁን ላይ ፍሬዘርን እንትን ማድረግ ትፈልጋላችሁ፣ ዳውት ማድረግ ትፈልጋላችሁ። እሱም ሊሆን ይችላል እሱም እንዲህ ነው ብላችሁ ዳውት ማድረግ ትችላላችሁ። በነገራችን ላይ ላይክ አይ ሰድ እሱ ጋር አይደለም የጀመረው፣ በጣም ብዙ ወንዶች አናጓል፣ ግን የመጨረሻው የሆነለት ፍሬዘር ነው። ስለዚህ ለፍሬዘር ክሬዲቱን መስጠት አለብን፣ ወደዳችሁም ጠላችሁ። he was brave በቃ ደፍሮ እያንዳንዱን ነገር ደግሞ ሊመጣበት ያለውን ነገር ስለሚያውቅ እያንዳንዱ ነገር ዶክመንት አድርጎታል። ከጓደኞቹ ጋር አውርተዋል። ይሄን ላረግ ነው የሚለውን ነገር በደንብ አድርጎ ተናግሯል። አይ ዶንት ቲንክ ብዙዎቻችሁ ቪዲዮውን በሙሉ ያያችሁት አይመስለኝም። ያው ስፔሻሊ ቲክቶክ አካባቢ ያላችሁ ሰዎች የተቆራረጠ ነገር ስለምትወዱና ረዥሙን ለማየት አቅም ስለሌላችሁ
ብዙ ጀጅ ልታረጉ ትችላላችሁ። ባጭሩ ሙሉን ያየ ሰው ግን ሊረዳ ይችላል። something is off ምናምን ነገር የምትሉት ነገር አለ ብዬ አላምንም። ፍሬዘር የሚሰራው ኮንተንት ላረገው ነገር ክሬዲቱን ሊያሳጣው አይችልም። ያረገው ነገር አቅም ይጠይቃል፣ ጉብዝና ይጠይቃል፣ ድፍረት ይጠይቃል። አደረገው። by any means ከፍሬዘር እና ከሶፎንያስ ልታምኑት የምትችሉት ሰው ሶፎንያስ ነው እንጂ ፍሬዘር አይደለም። ይሄንን ነገር ልቡ እያወቀ ዶክመንትድ አድርጎ ሪቪል ማድረግ በጣም ድፍረት ይጠይቃል፣ በጣም ወንድነት ይጠይቃል። ሄደለት አሁን እንኳን ባክላሽ ቢመጣበትም አድርጎታል ማድረግ ያለበትን ነገር። ይሄንን ነገር ስል like I said ኮሚኒቲ ላይ ጽፌ ነበር። like I said ፍሬዘር ያደረገው ነገር ድፍረት ይጠይቃል፣ ወንድነት ይጠይቃል፣ ጀግንነት ይጠይቃል። አደረገው። ያ ማለት ግን ፍሬዘር ከሚሰራው ኮንተንት ጋር አስማማለሁ ማለት አይደለም። አምና ሹር ፍሬዘር ኮንተንት ሲጀምር እኔም አክቲቭሊ ኮንተንት የምለቅበት ጊዜ ነበር። ፍሬዘር 100 ምናምን ሺህ ሲገባ እኔ 20 ምናምን ሺህ ነበርኩ። ሶሻል ሚዲያ ላይ እንደሚሰራ ወንድ ዲማንዱን አየ። ከዛም በኋላ ዲማንድ የምታረጉትን ነገር ሰራላችሁ። just because sexual content ስለሚሰራ ልጁን እንዳታምኑት ያረጋችኋል ብዬ አላስብም። እዛጋ ፕሩቭ የምታረጉት እዛጋ ፕሮቴክት የምታረጉት ሰው ከሌለ በስተቀር ልጁ ሴክሹዋል ኮንተንት ነው የሚሰራው። የሆነ ጊዜ ላይ ይመጣል ይሄን what's going on እያልኩ አልፋለሁ። ግን ይሄንን ኮንተንት የሚሰራው ዲማንድ ስላለው ነው፣ ፍላጎት ስላለ ነው፣ የሚያዩት ሴቶች ስላሉ ነው ይሄንን የሚሰራው። እንደዚህ አይነት ኮንተንት የሚሰራ ሰው በነገራችን ላይ በእንደዚህ አይነት ጸያፍ ፍላጎት ባላቸው ወንዶች ታርጌት ሊደረጉ ይችላሉ። ጂም ትሬነሮች፣ እንደዚህ አይነት ማስኪሊኒቲ የሚያሳዩ ስለ ወሲባዊ ነገር የሚሰሩ ስለ ጥንካሬ የሚናገሩ ምናምን በሴቷ ብቻ ሳይሆን ሴትነት በሚሰማቸው ወንዶችም አትራክሽን ውስጥ ሊወድቁ ይችላሉ። እይታ ውስጥ ሊወድቁ ይችላሉ። ስለዚህ ሶፎንያስ ስራዬ ብሎ ይሄን ልጅ ተከታትሎታል ማለት ነው። ኦኬ ተከታትሎታል። የሰራውን ኮንተንት የሚሰራውን ኮንተንት እኔ የምቀበለው አይደለም፣ ባይሆን ደስ ይለኛል። ግን የሰራው ኮንተንት አሁን ያረገውን ትልቅ ነገር ዲስኳሊፋይ የሚያደርገው አይደለም። እንደዚህ አይነት ኮንተንት እንዲሰራ ማትፈልጉ ከሆነ እንደዚህ አይነት ኮንተንት ኮንሱም ማድረግ አቁሙ። ሌላኛው እውነትም ለመናገር የብዙዎቻችን ግራ ያጋባኝ ነገር ነው። ይህንን እንግዲህ ያጋለጠውን ልጅ መተቸቱም አስፈላጊ አይደለም። ገና ኦሬዲ መተቸቱ ሳይሆን መጠየቁ በእርግጥ ልክ ነው። ግን ደግሞ ሳስቡ ደግሞ ይህንም ለማድረግ ራሱ ሪስክ የወሰደ ልጅ ነው። በጣም ትልቅ ሪስክ ነው የወሰደው። እንደቀለለና አይገባም። ምክንያቱም የህይወት ዋጋም ሊያስከፍለው ይችላል። መርሳት የለብንም እና ከመተቸታችን በፊት ለምንም የሚለውም ጥያቄ ከውስጣችን እንዳለ ነገሩን በጥሞና ሆኖ ማሰብና ነገሩን በጥሞና ሆኖ መፍታት ይችላል ብዬ አስባለሁ። እኔ እንደራሴ አመለካከት። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።